እንግዲህ ዲኤንኤን በቃላቸው አልሰጥም ብለዋል። ስጡ ነው እያልን ያለ ነው። ግን ቢሰጡ ጫወታው እንቀይራለሁ የሚል ሀሳብ እንዳይሞክሩ። ከስብሰባውን በኋላ እንግዲህ እኛ አባት ምን እያሉ ነው? አላደረኩም፣ በኦሮሞነቴ ነው ይሄ ደረሰብኝ። እኔ ጠላት አለኝ፣ ሞክሪያ የሚባል አቦነሽ የምትባል ቢኒያም የሚባል እኔ እውነት ፎቶቸውን ከዚህ ጉዳይ በኋላ ነው ያየሁት። ስማቸውን ሰምቻለሁ በአንድ ጉዳይ፣ ግን እኔ እንደዚህ እንትን አልልም። እና ኦሮሞ አቃፊ ነው፣ ኦሮሞ ያልወለደውን ሰብሳቢ ነው። ዲኤንኤን አልሰጥም ብለዋል። ስጡ። በጣም ከምነግራችሁ በላይ ደስታ መቆጣጠር አልቻልኩኝም። ምክንያቱም እግዚአብሔር ትክክለኛ ፈራጅ ነው፣ ቅን ፈራጅ ነው፣ በእውነት ነው የሚፈርደው እና በጣም 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 ደስ ብሎኛል። ሰላም፣ እንዴት አላችሁ? በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ሰሞኑን በዘማሪት ዮርዳኖስ እንዲሁም ደግሞ በፍቅርተ ጉዳይ ከቀሲስ ደበበ ጋር ተያይዞ ልጆች ከኛ ወልደዋልና እነዚህ ልጆች ማመን አለባቸው፣ ልጆቹ መርዳት አለባቸው፣ ልጆቹ አባታቸውን ማወቅ አለባቸው የሚሉ ነገሮች በስፋት መነሳታቸው የሚታወስ ነውና እንግዲህ ይህንንም ተከትሎ የአገረ ስብከቱ በሀገር አሜሪካን የሚገኙ የአገረ ስብከቱ ብፁዕ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ማለት ነው በረከታቸው ይድረስና ብፁዕ አቡነ ፋኑኤል ነገሩ እስኪ በ7 ቀን መጥተው በማህበራዊ ሚዲያ እየተሰራጨ ያለውን ነገር እንዲያሳውቁ ብለው ደብዳቤ መጻፋቸውን ያንንም መዘገባችን የሚታወስ ነው። እንግዲህ ዘማሪት ዮርዳኖስም ለብፁዕ አቡነ ፋኑኤል ደብዳቤ እንደጻፈችንም ተነጋግረናል። ይህን ተከትሎ እንግዲህ ትላንትና ሰኔ 22 ቀን ቀሲስ ደበበ እስጢፋኖስ በብፁዕነታቸው በሀገረ ስብከቱ ጽሕፈት ቤት ተገኝተው ቃላቸውን ሰጥተዋል። እንግዲህ ይህንን ነገር በስፋት እንመለከታለን። ብፁዕ ሊቀ ጳጳሱም ቃላቸውን ከሰጡ በኋላ ደብዳቤ ጽፈውባቸዋል። ያንን ደብዳቤም የምናይ ይሆናል። በዚህ በተወሰነው ውሳኔ መሰረት እነ ዘማሪት ዮርዳኖስ እነ ፍቅርተ ምናሉ ሌሎችስ ምናሉ የሚለውን እንመለከታለን። እንግዲህ ባጭሩ ይህንን ነውር አላደረኩም፣ ኦሮሞ ስለሆንኩ ነው ይሄ ሁሉ በደል እየደረሰብኝ ያለው፣ ስሜ የሚጠፋው ለዛ ነው የሚል ነገር አንስተዋል። እንግዲህ ብፁዕ ሊቀ ጳጳሱም ደግሞ ስልጣነ ክህነታቸውን ይዘዋልና ያንን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህ ቪዲዮ ብዙዎች ጋር ይደርስ ዘንድ ላይክ እና ሼር ማድረጋችሁንም እንዳትዘነጉ። እስቲ የብፁዕነታቸውን ሄዶ ቀርቦ ምን እንዳልና ከዛ በኋላ ብፁዕ ሊቀ ጳጳሱ ያወጡትን ደብዳቤ ሰምተን እንመለስ። እሱ ላይ እንደተጠቀሰው ሰኔ 20 ቀን 19 ሰኔ 20 ቀን 2017 ዓመተ ምህረት በቁጥር 20 እዝባር ሰ እዝባር 04 9 እዝባር 17 በተጻፈው ደብዳቤ በቀረበቦት ክብረ ክህነትን የሚያጎድፍ ድርጊት ላይ በአካል ቀርበው መልስ እንዲሰጡ በታዘዙት መሰረት ሰኔ 22 ቀን 2017 ዓመተ ምህረት ከሰዓት በኋላ ማለት 1 ሰዓት ነበር ስብሰባው፣ ከእስከ ምሳ በኋላ በሀገረ ስብከቱ መንበረ ጵጵስና ጽሕፈት ቤት ተገኝተው በብፁዕ ሊቀ ጳጳሱ ሰብሳቢነት የአስተዳደር ጉባኤ አባላት በሙሉ በተገኙበት ስለ ቀረበበት ክብረ ክህነትን የሚያጎድፍ ድርጊት ለቀረበቦት ጥያቄ በራስ መተማመን ስሜት ውስጥ ሆነው ነውሩን አልፈጸምኩም፣ የተጠቀሱትንም ልጆች እኔም ልጆች የኔ አይደሉም በማለት ለጉባኤው በቃሉ በአጽንኦት ሰጥተዋል። በመቀጠልም እውነቱ እንዲወጣ እፈልጋለሁ፣ የራሴንም ጥረት አደርጋለሁ ጉባኤው በተጠቀሱት በሰጡት ምላሽ ላይ በሰፊው ተወያይቶ እንዲህ አይነቱን ጉዳይ በጉባኤ አቅም እውነቱን ማወቅ አስቸጋሪ በመሆኑ እንዲህ አይነት ችግር ሲከሰቱ እውነቱን በእውቀትና በምርመራ ለማለት ነው
በምርምር የሚለይ ተቋም ስላለ የራሱ ሂደት ስላለው በሚመለከተው ተቋም በኩል ተጣርቶ ውጤቱ እስኪታወቅ ድረስ ቀኖና ቤተክርስቲያንን የሚመለከት የክብረ ክህነት ጉዳይ በመሆኑ በፍትህ መንፈሳዊ አንቀጽ 6 ቁጥር 20 ቄስ የእግዚአብሔር ሹም እንደመሆኑ ነውር የሌለበት ይሆን ዘንድ ይገባዋልና እንዲሁም በአንቀጽ 6 ድረ ሰረዝ ቁጥር 232 ላይ ስራውን ሳይመረምሩ አንዱ ክስና ቢሾም ከዚያ በኋላ የሰራት ኃጢአት ብትታወቅ እርሱ ይለይ፣ በጉባኤ ቤተ ክርስቲያንም አትቀበለው። አንቀጽ 6 ቁጥር 233 ኃጢአቱን በማያምን ከዚህ በኋላ በሚገባው ገልጠው ከዘለፉት የክህነት ስራው ፈጽሞ መስራት አይገባውም። ራሱ ቢያምን ግን ስጋውና ደሙን ከመቀበል በቀር በክህነቱ ማገልገል አይገባውም ይላል። ሆኖም እርስዎ ተጠርጣሪ በሆኑት የመጨረሻ ውጤት እስኪታወቅ ስልጣነ ክህነቶ የተያዘ በመሆኑ ቅዳሴ ከመቀደስ፣ ቡራኬ ከመስጠት፣ በአጠቃላይ ምስጢረ ቤተክርስቲያንን ከመፈጸም ታቅበው በአፍአ ያለውን አገልግሎት በመሳተፍ የቅዳሴው አገልግሎት እንዳይቋረጥ ቀሪዎቹ የደብሩ ካህናት በተጨማሪም ከአካባቢው አብያተ ክርስቲያናት ካህናት በመጋበዝ አገልግሎቱን እንዲሰጡ እያሳሰብን ጉዳዩ በአፋጣኝ እልባት እንዲያገኝ የእርሶን ቀና ትብብር ወሳኝ በመሆኑ ለጉዳዩ ትኩረት እንዲሰጡና የምርመራ ውጤቱን በአጭር ጊዜ ውስጥ እንዲያቀርቡ እያሳሰብን፣ ይህ ካልሆነ ግን የመጨረሻ ቀኖናዊ ውሳኔ የሚሰጥ መሆኑን ከወዲሁ እናሳውቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ። ግልባጭ ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት፣ ለሶስቱ የግዛት ቤተ ክህነት ጽሕፈት ቤት፣ ለደብረ ቁስቋም ቅድስት ማርያም ሰበካ ጉባኤ ጽሕፈት ቤት፣ በዲሲና አካባቢው ሀገረ ስብከት ለሚገኙ ገዳማት እና አድባራት በሙሉ። እንግዲህ ይህ ፎርጅድ አይደለም፣ ቀጥታ ቤተክርስቲያን የሰደደችልን ደብዳቤ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ሌላውን ነገር እንግዲህ እንደ ሂደቱ እንነጋገራለን። በእርግጥ እኚህ ሰው ምንድን ነው እያሉ ያሉት የሚለውን ነገር እንነጋገራለን። እንግዲህ እኛ ከእኚህ ሰውዬ ጋር ጉዳይ የለንም። በነገራችን ላይ መመርመር ነው። ተመርመሩ፣ በቃ አለቀ እና ይህ ነው። እህቶቻችን እንግዲህ የመጀመሪያውንም ሂደት ልከንላቸዋል፣ ሁለተኛውንም ሂደት ልከንላቸዋል። እንግዲህ ፎርዋርድ አድርጌላቸዋለሁ። የተሰማቸውን ስሜት በኋላ እድል ሰጣለሁ። ከልብ ነው የምናመሰግነው። እንግዲህ እንደተከታተላችሁት ነው። ቃሉን ሰጥቷል ሄዶ ይህንን ነገር በፍጹም አላደረግኩም ስም ለማጥፋት ነው እና እኔም ይህ ነገር እንዲጣራልኝ እፈልጋለሁ የሚሉ ነገሮችን አንስቷል። ይህንን ተከትሎ እንግዲህ ሊቀ ጳጳሱ የሚጣራበት መንገድ በፍጥነት አጣሩ። እስከዛ ግን ከማንኛውም አገልግሎት ታግደዋል። ሚስጥራት ከሚፈጸምበት፣ ቅዳሴ ከመቀደስ፣ ሰዎችን ከመባረክ፣ ከተለያዩ ነገሮች ስልጣነ ክህነት ቅስና የሚያደርጋቸውን ስልጣነ ክህነት እንዳያደርግ እነዚህ ነገሮች ታግደዋል። እንግዲህ በሱ ምትክ ሌሎች አባቶች ከሌሎች አካባቢዎች መጥተውም እንዲቀድሱ፣ ሌሎች አባቶችም እንዲተኩ መመሪያ አስተላልፈዋል ማለት ነው። ይሄ ነገር ተጣርቶ እልባት እስኪያገኝ ድረስ ያው ዲኤንኤን ነው፣ ሌላ ታሪክ የለም። ዲኤንኤን ምርመራው እስኪደረግና በዛ እስኪጣራ ድረስ እነዚህ ስልጣነ ክህነት ለጊዜው ብፁዕ ሊቀ ጳጳሱ የመያዝ መብት አላቸው፣ የመያዝ ስልጣን አላቸውና ይህንን ነገር ይዘውበታል። በጣም በሚገርም ሁኔታ ዲኤንኤንም አልመረመርም እያለ እንደሆነ እየተሰማ ነው። እሺ ይህን ውሳኔ ተከትሎ ይህንን የሊቀ ጳጳሱን ውሳኔ ተከትሎ የተደረገውን እርምጃ ተከትሎ ምን አሉ ዮርዲና ፍቅርተ? በዚህ ጉዳይ የሰጡትን ሀሳብ ደግሞ ተከታትለን እንመለስ። እሺ ቃል ቀጥይ።
ቤተክርስቲያንን ማመስገን አለባችሁ፣ ብፁዕነታቸውንም የተሰማችሁንም። እሺ በጣም ነው እኔም የማመሰግነው። ቀሲስ ይፍቱኝ ባርኩኝ። ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ብፁዕነቱም በረከቶት ይድረሰኝ። እጅግ በጣም ነው የምናመሰግነው። ደስ ብሎኛል። እኔ እዚህ ደረጃ የሚደርሳል ብዬ መጨረሻ አላሰብኩም እና የሆነ ህልምም ነው የሚመስለኝ። እንግዲህ መጨረሻውን ያሳምረው ነው የምለው። እንግዲህ እግዚአብሔር የፈቀደ ይሆናል፣ ሁሉ በጊዜው ስለሚሆን እግዚአብሔር መጨረሻችንን ያሳምርልን። እንዲህ ሜዳ መውጣት ቀላል ስላልሆነ እውነት ትወጣለች በቅርቡ ብዬ እኔም ተስፋ አደርጋለሁ፣ ጸልያለሁም። በጣም ነው የማመሰግነው። ቢኒንም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ይላለሁ። እሺ አይዟችሁ። ዮርዲ አቤት፣ እንዴት አላችሁ? ሰላም አመሻችሁ። የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። ቀሲስ ይፍቱኝ ባርኩኝ። ሁላችሁንም ሰላም ብያለሁ። ወደ ምስጋና ስገባ ብዙ አባታችን አቡነ ፋኑኤል በእውነት እንባችንን ቆጥረው ከሴት ልጅ እንደመፈጠራቸው እና ትክክለኛ ብይን ስለሰጡ ሀገረ ስብከቱንም እሳቸውንም ከልብ ላመሰግን እወዳለሁ። እኔ በእንባ ነው ይህንን ደብዳቤ ያነበብኩት። ምክንያቱም ሁሉም ሰው ስቃይን የተጋራኝ፣ ህመሜን የተጋራኝ፣ እንባይን የተጋራኝ እጅግ በጣም ከምነግራችሁ በላይ ደስታ መቆጣጠር አልቻልኩኝም። ምክንያቱም እግዚአብሔር ትክክለኛ ፈራጅ ነው፣ ቅን ፈራጅ ነው፣ በእውነት ነው የሚፈርደውና በጣም 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 ደስ ብሎኛል። ምክንያቱም በእኛ ጩኸት ብቻ ቢሆን በእኔ ትጋት በእኔ ጩኸት ብቻ ቢሆን አይሆንም ነበር። አንደኛ እግዚአብሔር ስለተጨመረበት ነው። ስራው የእግዚአብሔር ስለሆነ ነው። ጊዜው የእግዚአብሔር ስለሆነ ነው ይሄ ትክክለኛ ብይን የመጣው። ሁለተኛ በምዕመናኑ ጩኸት በአባታችን ቅን አስተሳሰብ ነውና እግዚአብሔር ያልኩት ምንድነው? ያኔ የጮኩትን ጩኸት ያ በደል ሲደርስብኝ የጮኩትን ጩኸት ዛሬ እግዚአብሔር ሰምቶ ፍርዱን አሳየኝ። በቃ ይሄ ትክክለኛ የእግዚአብሔር ጊዜ እንደሆነ እግዚአብሔር በዓላማ ስለኔ እንደተነሳ ስለኛ እንደተነሳ አንገት ስለደፋ ነው አንገት ስላስደፋኝ ታሪክ እግዚአብሔር በዓላማ ስለተነሳ በጣም ደስ ብሎኛል። ብፁዕ አባታችን ረዥም ዕድሜና ጤና ይስጦት፣ ክፉ አይንካዎት። እግዚአብሔር በአገልግሎቶት ይባርኮት፣ ክፉ አይንካዎት ለማለት ወዳለሁ። ሁላችሁንም አመሰግናለሁ። ቢኒ አንተንም አመሰግናለሁ። በጣም እንደ ታላቅ ወንድም ስትመክርም እንደ ታላቅ ወንድም ነው። ከፊት ቀድመህ ስትከራከር የነበርከው አንተ ነህ። በእያንዳንዱ ነገር ስህተት እንዳይገኝ ውሸት እንዳይገኝ ከውሸት እንዳይሆን ውይይታችን ላይቭ ላይ ስንገባ ምንም አይነት እንከን እንዳይገኝብን ያደረከውን ነገር እግዚአብሔር ዋጋህን ይክፈል። ሁላችሁንም ቀሲስንም ዶክተርንም እዚህ ውስጥ ያላችሁት በሙሉ ሁሉንም ምዕመኑን ሁሉ እግዚአብሔር ያክብራችሁ፣ መጨረሻውን ደግሞ ያሳምርልን። አሁንም ጸሎታችሁ አይለኝ። እንቅልፍን ያጣሁት እግዚአብሔር ነው የምላችሁ። በጣም ነው ደስ ያለኝ። እጅግ በጣም አመሰግናለሁ። ከዚህ በላይ አላወራም። ታንኪ ወንድሜ ቢኒ አመሰግናለሁ። እሺ አይዟችሁ፣ እግዚአብሔር መልካም አምላክ ነው። እንግዲህ ምናልባት የስብሰባው ነገር ከስብሰባውን በኋላ እንግዲህ እኛ አባት ምን እያሉ ነው? አላደረኩም፣ በኦሮሞነቴ ነው ይሄ ደረሰብኝ። እኔ ጠላት አለኝ፣ ሞክሪያ የሚባል አቦነሽ የምትባል ቢኒያም የሚባል እኔ እውነት ፎቶቸውን ከዚህ ጉዳይ በኋላ ነው ያየሁት። ስማቸውን ሰምቻለሁ በአንድ ጉዳይ ግን እኔ እንደዚህ እንትን አልልም። እና ኦሮሞ አቃፊ ነው። ኦሮሞ ያልወለደውን ሰብሳቢ ነው። ዴኔን አልሰጠም ብለዋል። ስጡ። ጀግንነቱ እሱ ላይ ነው። ስጡ። ኦሮሞ እኮ ያልወለደውን ሁሉ ይሰበስባል። ያልወለደው እንደ አትሸጎጡ። በዚህ በብሔር ውስጥ ደግሞ ካህን እኮ ብሔር የለውም። በነገራችን ላይ ካህን እኮ ብሔር የለውም ሆነን ለመናገር እና ምንድን ነው እንደዚህ አይነት ነገር? አሁን አንዳንድ ፌስቡክ ላይ እምቡር የምትሉት በቃ
እኮ አሁን ምንድነው በቃ ቤተክርስቲያኒቱን ይወስዷታል። በኋላ እንመጣበታለን። በስሞ ስለገዙት ይወስዷታል። በቃ ህዝብ ለፍቶ አፈር ከድሜ በልቶ ዕቃ ጥቦ ተንከራቶ በየገራዡ በየምኑ ተንከራቶ ለእግዚአብሔር ብሎ የሰጠውን ገንዘብ 700 ሺህ ቆረመሙት። አላደረኩም ይላሉ። በቃ ካላደረጉ አጭር ነገር እንትፍ በሉልን፣ አንዴ በሉልንና በምራቆት ይረጋገጥ። ደግሞ 100% ልጆቹት ናቸው። ለምን መቼም እርሶ እውነት ለመናገር አይቻለሁ እነዚህ ልጆችን የልደት ሰርተፍኬት አይቻለሁ፣ የቃልዬ ልጅን ፓስፖርት። እርሶ የዛሬ 9 ዓመት የዛሬ 16 ዓመት ኢትዮጵያ አንድ ሰው ኖት። እርሶ ሜሲ ኖት፣ ሮናልዶ ኖት፣ ቢልጌት ኖት፣ ትራምፕ ኖት፣ ክሊንተን ኖት። እነዚህ ልጆች ስሜን እያጠፉ ነው፣ በጠላትነት ነው የሚሉን። ስለዚህ መመርመር ነው። ተመርመሩ፣ ተመርመሩ። እንዴ አላደረኩም፣ በጠላትነት ተነስተውብኝ ነው። በዚህ አጋጣሚ ቴንኪዩ፣ ተመርመሩ። አላደረኩም ካሉ ችግር የለም፣ እንትፍ በሉና ድሮ ልጅ ሆነን አቅጣጫ ለመጠቀም ምራቅ ነው የምንጠቀም። ይሄ ምራቅ ጉድ እኮ ነው የሚያፈለው። እና ተመርመሩ። ዝም ብሎ መፎከር አይደለም። እኛ ኦሮሞ ስለሆንኩ ኦሮሞ አይደሉም። እኛ ደግሞ ካህን በብሔር አናውቅም። በቃ ንጹህ ኮንክ ተመርመር፣ አለቀ። ኦሮሞ ደግሞ ኮንክ ሰብስብ፣ ልጆችን ሰብስብ፣ በየቦታው የወለድካቸው። ከፈለክ ደግሞ እንዲልክ ያስቅ እናመጣቸዋለን። የወላይታውንም እቀጥላለሁ፣ የሻሸመኔውንም እቀጥላለሁ። ትውልድ ይፈርዳል። ያ አሜሪካም ሌላ ጉድ አለ በነገራችን ላይ። ተው እየሰሙኝ ስላለ ነው። እንግዲህ አሁን አላውቅም፣ ክህነት ሲያዝ ማን እንደሚባሉ አላውቅም። እኔ እውነታውን ነው የምናገረው እና በሰው ከማላከክ አርፈው ንስሐ ቢገቡ ይሻላል። እሺ እንዳደመጣችሁት ነው እንግዲህ ዮርዲና ፍቅር ያሉት አመስግነዋል። ከብፁዕ ሊቀ ጳጳሱ ጀምሮ በእውነት እዚህ ደረጃ እንኳን ይደርሳል ብለን አላሰብንም ብለው በጣም ደስ በሚል ሁኔታ አመስግነዋል። መመስገንም አለባቸው። እንዲህ አይነት ፈጣን እርምጃ በመውሰዳቸው ብፁዕ ሊቀ ጳጳሱ በእውነት በጣም መመስገን አለባቸው። ቤተክርስቲያን እንዲህ አይነት እርምጃዎች እንዲህ አይነት ውሳኔዎችን እየወሰነች ስትሄድ ዛሬ ሳይሆን ነገ ከነገ ወዲያ እንዲህ አይነት ድርጊቶች ለማድረግ ያሰቡ እንዳይደረግም ምክንያት ይሆናል። ኧረ እንደዚህ ይደረጋል እኮ የሚሉ ነገሮች ይነሳሉ ማለት ነው እና የኢትዮጵያንም ሕዝብ በዚህ ላይ ድምፃቸውን ያሰሙት በእውነት ሁለቱ ብቻቸውን ቢጨው ለውጥ አያመጡም። ሰው ውስጥ ስለገቡ ሰው ይህን ነገር ስለያዘ በተለይ በሀገር አሜሪካንም የሚገኙ በኢትዮጵያም የሚገኙ እነ ቢኒያም ዘመርኩን ይህንን ነገር በደንብ ስለያዙት ለዚህ ደረጃ ተደርሷል ማለት ነው። ስለዚህ የደገፋቸውን ህዝብ ማመስገን ግድ ነው እና አመስግነዋል። ደግሞ መጨረሻውንም ለማየት ያብቃን እላለሁ። እሺ እንግዲህ ለምንድን ነው ዲኤንኤን ሳልሰጥም ያሉ የሚባለውን ደግሞ እንስማ። ቶሎ አምጡልኝ፣ ህፃናቱን አቅርቡ፣ ይሄው እኔም ሬዲ ነኝ ነው የሚለው ያላደረገ ማለት ነው። ግን የእናቴ ቀሚስ እየተባለ ግን ከመፍትሄው የሚራቅ ከሆነ በተዘዋዋሪ አድርገዋለሁ እያሉ እንዳይሆን ይችንም ቢያስተውላት መልካም ነው። በተረፈ ለሁላችንም እግዚአብሔር አምላክ ምሕረቱን ቸርነቱን ይላክልን። ሁላችሁንም ቃለ ሕይወት ያሰማልን። እንግዲህ ዲኤንኤን በቃላቸው አልሰጥም ብለዋል። ስጡ ነው እያልን ያለ ነው። ግን ቢሰጡ ጫወታው እንቀይራለሁ የሚል ሀሳብ እንዳይሞክሩ ሌላ ክህደት ይሆናል እና እንዳይሞክሩ። ግን ያው እሳቸውም አልሰጥም ብለዋል እና ግን አንዳንድ ነገሮች ላሳያችሁ ወደ ሌላ ሰው ከመሄዴ በፊት እንግዲህ ለምሳሌ ቃልዬ የዮርዲያኛው ስልኬ ላይ ነው። ዮርዲዝኛው ላይ ስልኩ ያለ አይመስለኝም። የልደት ሰርተፍኬት ቃልዬ የታለች? እሺ ደግሞ እኮ እያስፈራሯታል። አይገርማችሁ? ይኸው የሚጡ ፓስፖርት ይኸው። እርሶ እንግዲህ ይሄ የቆየ እኮ ፓስፖርት ይኸው። የበእምነት ፎቶ ምናምን ይቅር ግድ የለም። አይ ለምን መሰለህ ወደ ሌላ መንገድ ሰው እየሄደ ስላለ ነው። እና የልደት ሰርተፍኬት ሁሉ አለ በነገራችን ላይ። ስለዚህ
ማስፈራራቱ ይቅር፣ በቃ እመኑ፣ ደግሞ ተመርመሩ በቃ። እና እነዚህ እህቶቻችን ብቻ ሳይሆኑ ሌሎች እህቶችም አሉ እና በዚህ ያክል ግን ማስፈራራቱ ይቀር። ለምሳሌ ቃልዬ ላይ ማስፈራራት አለ፣ አውርተናል። ወዲያውኑ ደግሞ እኔ ደግሞ አራዳ ስለሆንኩኝ ሽማግሌ ምናምን ተብሎ ቁማር ሲቆመር ወዲያውኑ አንድ ቦዘኔ ወጣት ነው ሊያታልላት የፈለገው ማለት ነው። ስለዚህ ምናልባት በኢትዮጵያ በገንዘብ ምናምን ዲኤንኤን እንቀይራለሁ አታስቡ። በነገራችን ላይ አታስቡ። በጣም 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 ልዩ ሲስተሞች አሉ። በነገራችን ላይ 7 ዓመት ነው ህግ የሰራሁት እና ዞሮ ይሄንን እውነት እንድትረዱ ነው። እና እንደዚህ አይነት ግን እኛን ከብሔር ጋር ማገናኘት ስፔሻሊ ነውር ነው በነገራችን ላይ። እና ጥሩ ነው። ኦሮሞ ከሆኑም ኦሮሞ አቃፊ ነው። ኦሮሞ ያልወለደውን ልጅ እንኳን በጉዲፈቻ ተቀብሎ የሚያኖር ሰው ስለሆነ እና እርሶ የወለዱትን ሰብስቡ እያልን ነው። እንደተከታተላችሁት ነው እንግዲህ ጉባኤው ላይ ነው ዲኤንኤ እንደማይሰጡ ከጉባኤው በኋላ ሲወጡ ቢኒያም ሸታዬ እንግዲህ ያሉት ዲኤንኤ አልሰጥም። ባይ ዘ ወይ ዲኤንኤ አልሰጥም ማለት አንድ አደረግን ነው። እኔ አንድ ነገር ውስጥ ወንጀል ውስጥ ከሌለው ተጋፍጬ ስሜን ለማስከበር እሮጣለሁ። ተጋፍጬ እስከመጨረሻው የት ነው ይሄን ያደረኩት በሚል ማለት ነው። ግን ነገሮች ውስጥ ካለውበት ደግሞ ዲኤንኤ አልሰጥም ማለት ነውር አይደለም። መቼም ስልጣነ ክህነትን ከመታገድ ዲኤንኤን አስለቅቆ እዛስ የሚኖሩ ልጆች አለው ሚስት አለው እነሱስ ምን ይላሉ? በጣም ከባድ ነገር ነውና ነገሮችን ለማቅለል ለማጥፋት ዲኤንኤን መስጠት ነው። ካልተሰጠን እንዳደረጉት ተደርጎ ይቆጠራል። ሰው ደግሞ ልጆቹን ማስፈራራት ለምን አስፈለገ? ካልተደረገ ለምን አስፈራራቸዋል? ለምንስ ወጪ ያወጣል? ለምንስ ይህን ያህል መከራ ይኬዳል? እና ቀሲስዬ ምለምኖት ካለ እንዲህ አይነት ነገር ውስጥ ካሉ ዲኤንኤን ይስጡ፣ ካሉበት ደግሞ መተው ስልጣኑን በቃ መተውና እግዚአብሔር የሰጠውት እነዚህ ልጆች ማሳደግ ነው ብዬ አስባለሁ። እነዚህ ነገሮች ግን አብዛኛው ጊዜ ስናነሳ በእነዚህ ነገሮች ስንወያይ ሰዎችን እኛ ኃጢአት እንደሌለብን አድርገን አይደለም። ይህንን ማሰብ አለባችሁ። ቀሲስ ከፈቀዱልኝ እሺ፣ ይፍቱኝ ባርኩኝ ብያለሁ። በድጋሚ ለሁላችሁም ሰላምታን ማቅረብ እፈልጋለሁ። በዚህ አጋጣሚ ዘማሪት ዮርዳኖስ እና ቃል በርቱ ለማለት እፈልጋለሁ። ያለው ፈተና ቀላል አይደለም። በተለይ ቲክቶክ በጣም በጎ ጎን እንዳለው ሁሉ ክፋትም አለውና ያለው ስድብ ያለው ግፊት ያለው ነገር ቀላል ስላልሆነ እንግዲህ ቤተክርስቲያን አይወክልም። ቤተክርስቲያን እናት ነች። ቤተክርስቲያን በሯ ክፍት ነው እና እንደው በርቱ፣ በዚህ ተስፋ እንዳትቆርጡ ለማለት እፈልጋለሁ። እኔ ያለኝ ሀሳብ ምንድን ነው? ይህንን ሳምንት ያው እንግዲህ ይሄ ርዕስ ሆኖ ሁሉንም አዋይቷልና አይ ቲንክ ሁለት ነገር መለየት አለብን ብዬ አስባለሁ። ምንድን ነው? አንድ ሰው የግል ኃጢአት አለው እና አንድ ሰው እንደ ኃጢአተኛ ወይም አንድ ሰው ኃጢአት ሰርቷል ብሎ መወያየቱ ርዕስ ማድረጉ እኔ በበኩሌ እኔ ራሴን ሳየው ለመዳፈር ይከብደኛል። ምክንያቱም እኔ የራሴን ኃጢአት ስለማቀው እኔ የራሴን በደል ስለማቀው ኃጢአተኛ እንደሆንኩ ስለማመን ሌላ ሰው ይሄ ኃጢአተኛ ነው በደለኛ ነው ለማለት እኔ በበኩሌ ይከብደኛል። ኃጢአትና ግን ወንጀል የተለያዩ ነገሮች ናቸው። ወንጀል ነው። በተለይ የተጎዳ አካል ካለ አይ ግድ የለም ዝም ይባል ወይም አንድ አካል ተጎድቶ በዚህ ኬሳውን ለምሳሌ የተጎዱ እህቶች አሉ፣ የተጎዱ ልጆች አሉ። ያንን እየታየ እንደው ዝም ማለቱ እንደው ክርስትናም አይመስለኝም እኔ እንደማየው ማለት ነው። እና ብዙ ያ ውይይትም ክርክርም እየተነሳ ስለሆነ መጽሐፍ ቅዱስም ጥቅስ ይጠቀሳል፣ ቤተክርስቲያን ስለ ንስሐ ይባላል። ሁለቱን ግን ብንለይ የሚል ሀሳብ አለኝ። ወንጀልና ኃጢአት
እንደ ኃጢአተኛ ሁላችንም ኃጢአት ነን። ንስሐ አባት ልንይዝ ያስፈልጋል። እኔ በበኩሌ እንደው ተንጠራረቼ ይሄ ኃጢአተኛ ነው የምልበት አንደበት የለኝም። ወንጀልን ግን ወንጀል ነው ማለት መቻል አለብን። አዎ እግዚአብሔር ይስጥልኝ ለወንድሜ ሐሳቡን መስማት ስላለብን ነው። እኛ ንጹሖች ሆነን አይደለም፣ ሁሉም ኃጢአተኛ ነው። ግን ይሄ ወንጀል ነው፣ ወንጀል ነው። ማንም ሰው በምድር ሲኖር ንጹሑን ሁሉም በየራሱ የተለያየ ኃጢአት አለው። ገመናውን ሸፍኖ ነው ከንስሐ አባቱ ጋር እየተነጋገረ ማለት ነው። ስለዚህ የዚህን ቀሲስ ሐሳብ እያነሳን ስንመጣ ምን ማለታችን ነው? ወንጀል ስለሆነ ነው። በቤተ ክርስቲያኒቷ በክህነት ዙሪያ ብዙ ኃጢአቶች እየተሰሩ ነው። መምህራንን ሰባኪያንን እያሉ ቀሚስ እየለበሱ የቤተ ክርስቲያኒቷ ልጆች በተለይ ሴቶች ደግሞ ዘንድሮ ችግር አለባቸው። በቃ አንድ ቤተ ክርስቲያን መድረክ ላይ ሲሰብክ ያዩት መምህር ምን ይሁን ሳያውቁ ጀርባቸውን ይወዷቸው። በጣም የሚገርመኝ ማለት ነው እዚህ ሚዲያ ላይ የሚያዩዋቸው ዝም ብሎ ከመሬት ተነስተው በቃ አድርጎ ያሏቸው በዚህ ውስጥ ወደ ተለያየ ነገር ይገባል። ስለዚህ እንዲህ አይነት ወንጀሎች መቆም አለባቸው። እንዲህ አይነት ድርጊቶች መቆም አለባቸው። ሴቶች የቤተ ክርስቲያን የምትወዱትን ሰው እወቁ፣ ጀርባውን አጥኑ። ምንድን ነው ዝም ብሎ ሰው መድረክ ላይ ወጥቶ ስለሰበከ ልታደንቁ ትችላላችሁ እንጂ ወደ ፍቅር ህይወት፣ ወደ ሌላ ህይወት መሄድ የለብን። እንዲህ አይነት ነገሮች ከሴቶችም ችግር ነውና በተለይ መምህራን ደግሞ ስንሆን አርያ መሆን ያስፈልጋል። አርያ መሆን ያስፈልጋል። ይህ ድርጊት እንግዲህ በጣም ከባድ ነው። ያው መጨረሻውን ለማየት እግዚአብሔር ያብቃል። እግዚአብሔር ደግሞ በጊዜውን ያስነሳው ባይዛዌ 16 ዓመት 8 ዓመት ሁሉ እነዚህ ሰዎች ይህን ነገር ችለው ተቀመጧ። ጽዋው ሲሞላ እግዚአብሔር ለሁሉም መልስ አለው። ጽዋው ሲሞላ ጊዜ አለው። በዚህ ጊዜ ውስጥ ብዙ ነገር ተሰጥቶታል እንዲጠቀምበት። እኔ እንዲህ አይነት ነገር ሰርቻለሁ፣ ሚዲያ ላይ ሳይወጣ እንዲህ አይነት ነገር ሰርቻለሁ፣ ይህ ክህነት ለእኔ አይገባኝም፣ እነዚህ ነገሮች ማሳደግ፣ እነዚህ ልጆች መርዳት አለብኝ፣ እንዲህ ማድረግ አለብኝ። እንዲህ እግዚአብሔር የንስሐ ዕድሜ እየሰጠን ያን የንስሐ ዕድሜ ማንጠቀምበት ከሆነ ደግሞ ይኸው እንዲህ አይነት በአደባባይ እንግዲህ ባያደርጉት እንኳን ይህን ያህል ጊዜ ስማቸው ሲነሳ ከባድ ነውና እንዲህ አይነት ነገሮች ይመጣሉ። እግዚአብሔር የሚሰጠን የንስሐ ዕድሜ መጠቀም ያስፈልጋል። ራሳችንን ቆም ብለን ሰዎችን ልናጃጅል እንችላለን። ለዕለቱ ከተለያየ ነገር ልናልፍ እንችላለን። በደስታ ልንሆን እንችላለን። ያቺ ነገር ግን ተመልሳ መታ እንደምታጠቃል ማሰብ ያስፈልጋል እላለሁ። እንግዲህ ለዛሬ ያስኩላችሁን ይመስላል። ሀሳብ አስተያየቶቻችሁን እየሰጣችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቸር ሰንብቱልኝ።